Yaman alarken yeminarken kararek destanya lehu defmetnya yaman Öyle mi zafer? Temmete marlare angelo mishita ya soyene nengemos dishmata አንድ ቀመስ በእናት ለኔ በቃ በእናት ብቻ መብለስ እዚህ ጋር ሞላ እዚህ ጋር አላነሳ ምን ሆነሃል? አልበላም አላልኩም እንዴ? ቀላልከኝ እንደ ሞላት ታዲያ ድለት ቀመስ በረከት የቱም ከዛሬ እንዴት እንዳስጠላኝ ሰላም ውድ ፋሚሊ እንዴት ናችሁ? ዛሬም ባበደ ቪዲዮ ተመልሼ መጥቻለሁ። I am officially back. Yes! እናንተ ብዬ ማልገባበት ጉዳይ አይደለም። ሁሉ ጊዜ እንደምላችሁ ይሄን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሐሳባችሁንም ጻፉልኝ፣ ይቀበላለሁ። ቪዲዮውንም እስከመጨረሻው ተመልከቱልኝ፣ ምክንያቱም ለኔ ይጠቅመኛል። ወደ ቪዲዮ። እውነታው ብዙዎቻችን እንዴት አረተው ወይ ጉድ! ትልቅ ሰው ቢሆን ኖርማል ነበር። አንተ በጩጬ እንዴት ነው የሚያሳዝነው? ሁላችንም ማጨብጫቢዎች ነን። በማናውቀው ነገር ነው እናጨበጭበው። ምንም ማድረግ ይቻላል። ይሁን እንግዲህ based on true story ቤትራይ አንዱ ሳትከፍ ሁለተኛው መጥቷል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው ያንተን ቤት ከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። ሚበሩት አጣው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? የልጆች ከሚጫወቱበት ልሸጥ እየሞከርኩኝ ነው። አስበን ሲሉ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁ ለጣፍ የተቀመጠ ሰው አለ። ታገዘኝ በቃ እየሞከርኩኝ ነው። እውነትን ቤዝድ ኦን ትሩ ስቶሪ። ይሄ ሙሉ የኢትዮጵያን ሕዝብ የሚወክል ስራ ነው። ያሲኖ ትችላለህ። ሰላም ነው ሽባምሌ አባ ሰላም ነው ወንድሜ ሰላም ነው አሉ ስለ መሳል ፈልጌ ነበር። ይሄ ፊት ነው ይሄ ፊት አለው ፍለፊት ቁጭ ሰው ሳይቻል ልጅ በፊት ፍለፊት አይቻልም ነው በቃ ደንበኛ ግን እንደም ታስተናግዱ ዝም ብላ ታስለም እንዴ ምንድነው ነው ይሄን ያክል ፊት ዘመጣችሁ ተቆረጠች ሳልተኛለህ እንዴ ወይ አቡጀ ነው ተራቀበቁ እስክሪም ነው ወይ ጓደኛ ቆይ አብረን አንተ ፍጦች ስለኔ ምናምን ጆሮ ማሳ አንተ ምን ማለት ፈልገው ተቀልል አቡጀ ነው ተራቀበቁ ማለት ነው ስቀማከበ ተቀልል አንተ ሳሌን ጀምረህ እሺ መጨረሻው በጣም ያጓጓል። ለምን ፊት ከለካው ማለት ነው ቂጥና ሳይ ተቀልለ አራ አልቅም እንዴ ባቡጀዲው ስለው ሁለት ጆሮቹ አልገቡም። ምን መፍትሄ የለም በቃ ኮምባላ ምን መፍትሄ አንድ አይኑ ብቻ ሳለኝ ምንድነው በዚህ ድንጋይ መፈልፈል ነው። አንተም ፊት ምንም ራስ አስፈልጎም አይኑ ሰማማ ተቀልዳለህ እንዴ ሰው አገር መልኩ ነው ያልኳል እንዴ አይኑ ሰማሳልኩ ነው እንዴ ሞተ ሳልና ሲያስጠር አረ ጨዋታ ማውሽላል ማለት አሁን ነው። ዝም ብለህ ቀረጽ ልታረገው ነው እንጂ ፊቱ መጥቷል። አይን ምናምን አፍንጫ የለውም። እነሱን ትሞላለህ። አረላሽ እኔም ብሎ አስቀማሽ አንድ ቀመስ በእናት ለኔ በቃ በእናት ብቻ መብለስ እዚህ ጋር ሞላ እዚህ ጋር አላነሳ ምን ሆነሃል? አልበላም አላልኩም እንዴ? ቀላልከኝ እንደ ሞላት ታዲያ ድለት ቀመስ በረከት የቱም ከዛሬ እንዴት እንዳስጠላኝ ወይ ጉድ! ከዚህ ላይ ጀምራ አንተ ራሱ በቃኝ ካለ በአንድ አፋትልም እንዴ? ምንድነው ዱለ ሲጀምር እኮ አይቀመስም። ለየብቻ ካልበላ እንዴ እና ቅመስ ምናምን የሚባል አማርኛ የለም። ግን
ካለችው ላይ ግማሹን አካፍለ ምናምን ትሰጣለህ እንጂ አይሆንም። ወይ ያው እንደምታቆርሮ ዳንዶ ነው የቀረኝ። ያው መጀመሪያ ስንተዋወቅ ትዝ ይልሃል ሀብታም ነኝ ብለህ ነበር የተዋወቅከኝ። ልጃችን ከመወለዱ በፊት ለምንድን ለልጃችን ቤት ነገር በስሙ እንግዛለት፣ ከዛም ደግሞ ባንክም ደግሞ ተወሰነ ነገር አስቀምጠለት ያንተ ልጅ አይደለም ነጥቢ ሀብትኩ የጧት ይዛን ታውቂያለሽ። እኔ ማለት በፍቅር ካለ እንኳን ቤት ማለት ነው ከዛም በላይ ይገዛል። ችግር የለውም መፈቀሩ መፈቀሩ ችግር የለውም ግን ለልጃችን ቤትና የሆነ ነገር ማድረግ ያለብን ነገር ታደርጋለህ። ያደርጋል አባት ማለት ገንዘብ የለም ነጥቢ ፍቅር ሀብታም ነኝ እና ሀብታም ነኝ ያልከው የቀልድህ ነው አይደል? ወይም ውሸታም ነህ? ፍቅር ሀብት እኮ ነው ነጥቢ። አንተ በጣም ባለጌ ነህ። ሀብታም ነኝ ምናምን ብለህ ባለጌ ነህ የብላይ ለአንተ እኔና ልጄ የልጅ አባት አለን። ግን አንተ በጣም ማለት በጣም እንትን ያልኩት እንዴ ልጅንም ያህል ነገር አሳልፈ ሰጥቼ የለቦለት ባለጌ ነው ደግመሽ እንደዚህ የማመስለው ነው ሰው በዛ ላይ ባለጌ ነው። አሳዳጊ በደለና አንተ ብር የለም የሰው ልጅ ታሳድግ እንዴ እላለ ባለጌ ነው። ኧረ ጨዋታ ትምህርት ቤት ቀየርን። ፈጣሪው ሆይ ከመንግስት ትምህርት ቤት ወደ ግል ትምህርት ቤት ያስገባኝ በጣም አመሰግናለሁ። እንግዲህማ መፍትሄ ነው። እንኳን ከፍዬ ሳልከፍል ልብስ ነበር። አሁንማ እንኳን ጠላና አረቂ ገና ፋብሪካውን ነው ትምህርት ቤት ማስገቡ። ማን ይነገረኛል? ቦርሳሽ ተበላሽታለሽ። ምንድነው የዘመን መጣው ትምህርት ቤት? ነው አዎ ጋሽ ኬሚስትሪ ታውቃለህ? ኬሚስትሪ እና መምህር ደበሌ እና መምህር ደበሌ የሚያስተምሩት ይሄን እኮ ነው የሚሰሩት። የሆነ ሚክስ አድርጎ ምናምን ጠብ እያደረጉ ይሄን እኮ የሚሰሩት በጠርሙስ በብልቃት ጠብ ሲያደርግ ደግሞ የተተወቃለ የሆነ ጥቁር ነገር ይቀየራል። ይሄ እኮ ነው የሚሆነው። እና አሳይመንት ተልከን የሆነ አሳይመንት ሰርታችሁ ብሎ ይሄን ሰርተን አሳይመንት ገብቷል። ገብተህ ልትሰራው ነው? አዎ አሳይመንት ሰርቶ አምጥቶ ነው ይጠጣል። ሲያልቅ ነው ትምህርት ቤቱ ይጋያል። አንተ ብሎ ነው ይሄ አሳይመንቱ ትምህርት ቤቱን ማጋየት ነው። ማን የሰጠህ እናት ብራዘሪ ኬሚስትሪ ቲቸር ነው። የማን አላረከኝ የሌላላከኝ ካላረክ ደስተኛ ለሙዴ ከምተኛ እንዲላል እንደ ዘፈኑ የሌላላከኝ ካላረክ ደስተኛ ለሙዴ ከምተኛ ክፉ ነው ብለው ካላረክ አሬ ራሷ ግጥም ነው ያለ አሬ ራሷ ነው በሉኝ። ዘፈኑ እንዲህ ነው የሚለው። እኔ አላውቀውም። በቃ የማን የሚለው ብቻ ነው መግቢያውን ነው የማውቀው እንጂ እኔ እንጃ። እስቲ የምታውቁት ትክክል ከሆነ ኮሜንት አድርጉልኝ። ሰብስክራይብ ማድረግ እንዳይረሳ። ደግሞ ስልካችሁን ከህፃናት አርቁ። አይ ራቅ አድርጋችሁ አስቀምጡ። አሁን ተፖስቷል። እናቷ ያላየችው ለምሳሌ ፊደል ተ አለ አይደለ? እሺ ምን ልትሉ ዛሬ ነው? እሺ ለቸ ማን ነው ሌላ እንትን የሰጣት ኮፍያ ከላይ ለምን ማለት ተለም እንደዛ ራቁቷን ቀረች? ቤቱ ብርድ ሰፈር ነው የሚኖሩት። ደግሞ ቤተሰቦቻቸው እንትን ነበሩ የማይቆጧት ሴት እንትን ነች። አለጌ ልጅ ናት። ሁሌ ራቁቷን ቆጣጡ እንደዛ ነው እየተባለች አትሰማም። የሚገርም ቀረች እየተባለች እነዛ ደግሞ እችችችች እያሉ ወይ እኔ እንደ ህፃን ልጅ አንቺ ማስረዳትና እኔ አብጄ አንቺ አብረሽ ትሰሚኛለሽ። እኔ አብጄ መቅረቴ ነው የማዝነው አይደለም። የነችን አጓጓንኛ ተራቁቷን ስለምትቻ ኦኬ ከጥሩ ቤተሰብ ስለወጡ እንዲ ገረብረብ አድርጎ እንደሱ ሰውነቷን አታሳይም፣ እምብርቷን አታሳይም። ቀሚስ ለባሽ ናቸው። በጣም ሀብታም ናቸው። ጥሩ ቤተሰብ ናቸው። ፈረስ አላቸውና ሆነ እነሱ ደግሞ እዛው ባሉበት ጠቅላላ ሲሉ ፈረስ ከሱን ይመጣል ጋትልኝ አዲስ
ምን እየሰራህ እንዳለ ግን ራስህን ታሰብ። ግድ ወዴት እያመራህ ነው? እባክህ ተው በፈጣሪ ሰው ሁለት የገለልተኛ ጊዜ ያስፈልገኛል። ራሴን መገምገም ጊዜ በጣም ያስፈልጋል። ማርያምን ራሴን እያመለጥኩት እየታየኝ ነው። እሺ በናሸስ በራቁቷ ናት። ደግሞ ከላይ ኮፍያና ልብስ የሆነ ይዘንባል እነሱ ጋር። የእነሱን ታሪክ ታውቃለህ? ከዚህ በኋላ እናንተን ያስረዳኛል ማሰብሽ ብቻ። እኔ ማዝነው እኔ ግን አቤት ሄደን ሰይፉ በስመ እኔ አሳቦችሽ ከየት እንደሚመጡ አላውቅም። ምን ስታረጊ እንደምታስቢም አላውቅም። ደግሞ የእሱስ መመለስ በቃ ያብራራዋል። እሱም በቃ እንዳንቺ ባንቺ ወይ ኢኮኖሚ ሄደኝ ከየት እንደሚመጣለት እሱ ራሱ አላውቅም። ግራ ግብት ብሎት ነው ለሚያጨምተሽ ከዛ የመጣለትን ነው የሚያወራው ነገር። ኧረ በስመ አብ ከነባ የሚጠበቅ ትንሽ ዘረዘረ ልብት ደግሞ ሞር ይነፍሳል ነፋሱ። አትዋሽቶኛለሽ ማ እኔ ይዝሽ ደስ አረፉን ቅጣልሽብኝ አይደል? ማን ነው ግን እንደዚህ ድራማ እንዲሰሩ የሚያደርጋቸው? አለ በላቸው እንጂ አረ ማን ነው እንደዚህ እንዲሰሩ ይፈቅድላችሁ? በስመ አብ ድጋሚ አታዩትም እንደ ፖስቱት ፈነቀቀች ይባላል። አረ ላሽ ኤአይ ለሁሉም ነገር እንዲስቅልኝ ጠየቅኩት። ኦኬ ሰላም አቀል ከዛ አለው። እስኪ ዛሬ ለመጠየቅ ጥያቄዎች ጠቅላላ እየሳክ ነው የምትመልስልኝ። እሺ ለማወራህ ነገር በሙሉ እየሳክ ነው። አስቂኝ እንደሆንኩ እንዲሰማኝ እፈልጋለሁ። እየሳክ ነው የምትመልስልኝ። እሺ በሳቅ የተሞላ ውይይት እናድርግ። ምን ማውራት ፈለክ? ድመቴ ሞተች። ምን ሆነ እንዴ? ምን ማለት ነው? ግልጽ አድርግልኝ እስኪ። ድመቴ መሞቷ እያሳቀህ ነው? አሁንም ግራ ገባኝ። ድምፅህ እኮ በጣም ደህና ነው። ምን ለማለት ፈልገህ ነው? ድመቴ በመሞቷ ነው ያዝኝ። አንተ እየሳክ ነው ያለው? ሙድ እያስብኝ ነው። እንደዚህ ግራ ተጋብተህ ሙድ ሊስት ምን ማለት ነው? የምን ሙድ ነው የምታወራው? የምን ሙድ ዛክሰን? የምን ሙድ? አሙድ የምር ግራ ገብት ነው ያልከው። እናቴ ትሙት በስመ አብ። የምር ኤአይ ከሆነ እንደዚህ ነው ክላሽ ነው ያረክብት። በስመ አብ ያውሉ ማትሰራሱ ጠይቆ እንደዚህ ግራ አልገባውም። ይሄ ሰውዬ የሀገር አልጎሪዝም ጠይቆ ግራ አልገባው። ኤአይ በዚህ ምን ብሎ እንደሚመልስልህ ራሱ ግራ ገብቶታል እሱ። ልጆች ወይኔ ከዚህ ቫይልን እና ከ3 ወር የቤት ኪራይ ክፍያ 3 ወር የቤት ኪራይ አቦ ጉራጌ እንጂ አቻ ይሄንማ ውድድሩንም አንተ ነበርክ ማሸነፍ የነበረብህ። ታየኝ አንተ ብትወራ አንደኛ ወጣው እንጂ ሌላም ታስጨምር ነበር። እንግዲህ የቤት ኪራይ ብቻ አይመስለኝም አስቤዛም የለውም ልትል ትችላለህ። እሺ አሁን አንቺ ለማታውቁት ምን ተፈጠረ? አንዴ አቸኳይ መልሽ እደውላለሁ በል። አሬ አልችልም አንድ ምን ይሄ
ብር የሚያለቅሰው ብለን ግን ትስማማ ማለት ነው ማለት ነው ምንድነው መልሽ ያላችሁ ለምን እናንተ እኮ ምን ገጠመ ማለት ምን ገጠመ ለደረሽ አሁን ምን ተበላሽ ጠይቀው በደምብ ምን የቱ ጋር አረቀል ቀጃጅ አላችሁ እኮ ማርያም ከተተባረ አስገባለት ነው ቀለበቱን ባለፈው በካፑቹን አሁን አስገባላት አስገቢለት አንቺ አረላሽ አስገባችሁ አረ ከየት ነው እነዚህ ግን ሪከርድ የሚደረጉ ቪዲዮዎች አስገባችሁ እንግዲህ ሽንኩርት ራሱ ዋጋው ጣራ ነካ እውነት አንቺ አሁን ነው በልቼ የመጣሁት። ኧረ ቢዩ ማን ነው የሚበላው? ተንኮሱ አስተርፊለት አትበይም ተንኮሱ ምን እያልከኝ ነበር አሁን? ኧረ እኔ ምንም እንትን ስለ ለምን አትበይም እየበላሽ እሺ በቃ እናርሻ አንቺ እሺ በቃ ተበቃሽ ለምን አትበይም ለምንድን ነው ማባዩ አይጠማም ታዲያ ምግቡ ይበላሻል ይብለው ይጥፋ በቃ ምን ነው ታዲያ አንተ ምንም ምግብ ለምን በምግብ ትጫወታላችሁ? በቃሽን ብቻ አትወዝጂም? ኧረ ተው ተንኮሱ እንግዳ እንደዚህ አይባልም። የበቃ የሚበቃትን አይል በልታለች። እሺ ተጫወት አንተ። ምን ስትለኝ ነበር አሁን? እኔ ምንም በቃ እንትን ብሎኛል በቃ ኧረ እባክህ በቃ መውጣት ነው። አሁን ደህና አልነበርክም? አዎ በቃ አሁን ነበረው መውጣት በቃ ሰላም ማግኘት ነው የምፈልገው። አንቺ በቃ ሁሌ ለተንኮሱ እሻት ይወባራል። ስጮችን እንኳን ያስተረፈችው ብትሰጪው ምን ችግር አለው? ቢበላበት እንደ ሐሳብ ወደ ሰርጉ ናችሁ? አሁን እንዴ ለለፍስ ወጣችሁ ነው በዛ ተርበል ሞት እንዴ ድግስ ባድርጅን ከሚል ባድርጃችሁ ምን ነው ማዘር ይበሱ ሰር ነገር አሉት በባዶ እጅ ነገር እኔስ ያምርብኛል። ይዤ ነው የምሄደው ሰው ቤት ነው አደስ ቀልደኛ ገበሬው በሌለኝ ገንዘብ የገዛሁት ወይማ ማንም ሳያይ ልገባ ያቺ ቡጥናታ እሰይ በር ላይ መሰራለች አመጣሁልሽ። በእውነት ተቸገርሽ አይገባም እኮ አያስፈልግም ነበር። ኧረ ዋናው ጤና ደግሞ ለወይና አዳራቱ በዚህ ነው። እኔ ደግሞ ጥሎብኝ ሰው ስጦታ ይዞ ሲመጣ ካላስቀምጥ አይመቸኝ። ይዘሽ ነው ዞሮ ሲል ኧረ ቡጥና በፍጹም ተቸግረሽ እዚህ ድረስ መጥተሽ ሳልቀምስልሽማ አይሆንም። ፊልተር ጠላ ምን ነው ፊልተር ጠላ ያበጠላ ዋናው ጠላ ድሮም አንቺ ጸባይሽን ስለማቅ ነው ሲኔን ይዤ የመጣሁት። ወጥተው ይስብኛለሁ ጠርሙሴን ስጪ ተርበርበትም እንደ ከመለምነው ብለሽ ሄደሽ ፊልተር ጠላ ወይ ንቃ
እንግዲህ ፋሚሊ የዛሬው ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አረጋለሁ። በቀጣይ ባባበደ ቪዲዮ እስክመለስ ድረስ አሁንም በድጋሚ ይሄን ቻናል ሰብስክራይብ እያደረጋችሁ ቆዩኝ። ሐሳባችሁንም ጻፉልኝ፣ ይቀበላለሁ። ባባ ይመቻችሁ።